በዚህ በጀት ዓመት ያው የ71 25 የስራ እድል ፈላጊዎችን መዝግበን የስራ እድል መፍጠር አቅደን በእቅዳችን መሰረት 39.5% ቋሚ የስራ እድል የፈጠርን መሆኑን በጊዜያዊም በቋሚም ሲደመር 57.7% የስራ እድል ፈጠራ ፈጥረናል በዚህ በጀት ዓመት። ይሄን በጀት ዓመትም ያው መሰረት አድርገን አንጻራዊ ሰላም ባለባቸው አካባቢዎች እንደ ሆዳን ሽማንኩሳ እንዲሁም በሌሎችም ቀበሌዎች የሚመጡ ስራ እድል ፈላጊዎችን እየመዘገብን እየቀሰቀስን በተለያዩ ዘርፎች እያደራጀን ፕሮጀክቶችን እየተጠቀምን እነዚህ ግብረሰናይ ፕሮጀክቶችን እየተጠቀምን ስራ እድል እየፈጠርን መሆኑን ነው በዚህ በጀት ዓመት ያዝነው። ማንኩሳ ላይ በማኒፋክቸሪንግ ዘርፍ በአገልግሎት ዘርፍ እንዲሁም በኢንዱስትሪ ዘርፍ አደራጅተን ወጣቶችን ለምሳሌ በጣውላ ቤት ማኒፋክቸሪንግ እንዲሁም ስፌቶች ላይ አገልግሎት ዘርፍ በኤሌክትሮኒክስ አደራጅተን ግብርና ዘርፍ ላይ በዶሮ እርባታ በከብት ድል እነዚህንን አደራጅተን ወደ ስራ ያስገባ መሆኑን ነው በዚህ በጀት ዓመት። ያው ሙሉ በሙሉ የስራ እድል ፈጠርን ባይባልም ነገር ግን የተቻለውን ያህል እንቅስቃሴ እያደረግን በስራ እድል ምክር ቤቱም እየገመገምን ስራዎችን እያስየርን መሆኑን ነው በዚህ በጀት ዓመት ያዝነው ይሄ ነው። በአጠቃላይ ግን ግባችንን ለመፈጸም ብዙ ችግሮች ስለገጠሙን ቋሚ የስራ እድል ፈጠራውን ከፍ ላናደርገው ችለናል፣ የሚገባው ድረስ ላናደርሰው ችለናል። እነዚህን ደግሞ እየገመገምን ወደፊት ባሉ የተዘዋዋሪ ብድሮች በማመቻቸት ለምሳሌ ከኢጣሊ ተራድኦ ድርጅት ጋራ በጋራ ያሰለጠንን 700 ወጣት አለ። ያን 700 ወጣት አሰልጥነን የስራ እድል ልንፈጥር ሂደት ላይ ነን። የተዘዋዋሪ ብድሮችንም እየለቀቅን ተዘዋዋሪ ብድር ወጣቱ ያው ይሄ ኢጣሊ ተራድኦ ድርጅት ሴቶችን ያበረታታል። 55% ሴቶችን የስራ እድል ተጠቃሚ ነው የሚያደርገው። እነዚህን እያበረታታን የስራ እድል ልንፈጥር ፕሮሰስ ላይ ነን። ሂደትም ጀምረናል። ያወጡም አሉ ተዘዋዋሪ ብድር። ይሄንን እያደረግን የስራ እድል እየፈጠርን ነው። እንግዲህ ቀጣይ ላይ ደግሞ እየገመገምን ቋሚ የስራ እድሉን ከፍ የምናደርግበትን ሁኔታ አቅጣጫ አስቀምጠን በ6 ወር ግምገማችን የተነሳ መሆኑን ነው። ወጣቱ ያው ካልባሌ ቦታ ከመዋል ተገድቦ የስራ እድል ዋና መነሻ አድርጎ መንግስት የሚረዳውንም ሀብት መነሻ አድርጎ ራሱን አቋቁሞ ቤተሰቡንም ሀገሩንም እንዲጠቅም ነው ሀሳብ ማስተላለፍ።